መንፈስ ቅዱስ ወደ ክፍል ሲገባ ይህ በእውነት ምን ማለት እንደሆነ በጥልቅ አስተውለዋል? እርሱን ብዙውን ጊዜ እናወራዋለን፣ እንዘምረዋለን፣ እንጸልያለን። ግን የምንጠይቀውን ነገር እናውቃለን? ስለ ክብሩም ስለ ተአምራቶቹም እናስባለንና እርሱ በጊዜው ያመጣቸዋል። ነገር ግን እሳቱ ከመውደቁ በፊት ዛሬ ልነግርህ እፈልጋለሁ። ክብሩ ከመገለጡ በፊት መሰዊያው መገንባት አለበት። የተዘጋጀ ዕቃ መኖር ያስፈልጋል። ባህርን በትንንሽ ጭንቅላት ትንሽ መያዣ ውስጥ ማከማቸት አትችልም። በራሱ ፍላጎት የተሞላ ልብ ውስጥ የኃያል አምላክን እስትንፋስ ማከማቸት አትችልም። በራሱ ድምጽ በራሱ ራስን የሚፈልግ ምቾት የተሞላ ልብ ውስጥ መሆን አይችልምና የት ነው የሚጀምረው? በጩኸት ሳይሆን በዝምታ ነው። በመታገል ሳይሆን በሚገርምና በሚደንቅ እጅ መስጠት ነው። ቤተክርስቲያን ወይም ምናልባትም አንድ ተስፋ የቆረጠች ልብ ክፍሉ ውስጥ እግዚአብሔርን ምን ማድረግ እንዳለበት መናገር አቁሞ በቀላሉ መንገዱን ይኖር ይላል። ይሄ የልብ አቀማመጥ ነው። አየኸው የዕቃው ዝግጅት እንደሆነ ታያለ። እግዚአብሔር ወደ ችሎታችን ሳይሆን ወደ መገኘታችን ነው የሚሳበው። በመናደርገው ታላላቅ ፕሮግራሞቻችን አይማረክም። ነገር ግን እርሱ ተንቀሳቅሷል። በመንፈሳችን ድህነት በእውነተኛው ያልተለወጠ የረሃብ ስሜታችን ከዚህ በፊት ከምናውቀው የበለጠ ይነሳሳል። ያንን የላይኛውን ክፍል አስባለሁ። እነሱ በየታቀደው አገልግሎትና በተያዘ ፕሮግራም ምክንያት አልነበሩም። እዛ የነበሩት ፈርተው ስለነበር ነው። ደንግጠዋል፣ ግራ ተጋብተዋል። ጌታቸውን ወደ ሰማይ ሲያርግ አይተዋልና ለእነሱም የተረፈው ተስፋ ብቻ ነበር። ምን አደረጉ? በአንድ ልብ ቀጠሉ። የአንድ ልብ ቅዱስ ነገር ነው። በአንድ ክፍል ውስጥ ከመሆን ብቻ አይደለም፣ ከጥቃቅን ነገሮችን፣ ቅሬታዎችን፣ የቅናት የግል አስተያየቶችን መጣል ነው። ፍላጎትን በአንድ በሚነድ ትኩረት አንድ ማድረግ ነው። ስለ ቴዎሎጂ እየተከራከሩ አልነበረም፣ እየተማጸኑ ነበር። ባዶ ቦታ እየፈጠሩ ነበር። የራስ ክፍተትና ተፈጥሮ ክፍተትን ትቀበላለች። ነገር ግን እግዚአብሔር ክፍተትን ይሞላል። ይሄ ቅዱስ ዝግጅት ነው። የነፍስ መረጋጋት ነው። ወደዚህ ቦታ ሆን ብለህ ስትመጣ ደካማ ማንነትህን በፈቃደኝነት ሸክሙ ላይ ጣል ታደርጋለህ። ከትዳር ጓደኛ ጋር የነበረን ጭቅጭቅ ትተዋለህ። ስለ ፋይናንስ ያለውን ጭንቀት ትተዋለህ። ትክክል የመሆንን ፍላጎት ትጥላለህ። የመታየት ፍላጎትህን፣ አስፈላጊ የመሆንን ፍላጎት ትተዋለህ። ወደ መሰዊያው ሁሉንም ትከምራለህ። ጌታ ሆይ ሁሉንም እቀይራለሁ፣ ጭንቅላቴን በሰላም እቀይራለሁ ትላለህ። ጥረቴን በእረፍት እቀይራለሁ፣ ኃጢአቴን በጽድቅህ እቀይራለሁ። እኔ ላንተ እዚህ ነኝ። ከምንም በላይ አንተን ብቻ ትላለህ። በፍጹም መሰጠት ስትደርስና የመጨረሻው የራስ ሙከራ ሲተው በአየር ውስጥ ለውጥ መኖሩን መስማት ትጀምራለህ። ማምረት የምትችለው ነገር አይደለም። በተወሰነ መዝሙር ወይም በተወሰነ ጸሎት ሊፈጠር አይችልም። ነገር ግን እኛ እንሞክራለን አይደል? እኛ ትክክለኛውን መዝሙር በመጮህ ካልን ይመጣል ብለን እናስባለን። ግን የምነግርህ ለጩኸት ሳይሆን ለረሃብ ምላሽ እንደሚሰጥ የሚስበው የተራበ ድምጽ እንጂ በሚፈርስ ምልክት አይደለም። በአንድነት የህዝብ የጋራ ጩኸት እጅ ንጹህ ሲሆን በጣም ያተኮረና ሙሉ በሙሉ ጥገኛ ሲሆን ሰማያትን ሰንጥቆ ይገባል። ለመለኮታዊ ቦታ እየፈጠረ ነው። ህይወታችንን በብዙ ቆሻሻ፣ በብዙ መዝናኛ፣ በብዙ ቃላት እንሞላለን። አይምሮአችንን የተጨናነቀ ቦታ ነው። ነገር ግን በፊት ራሳችንን ስናረጋጋ በቅዱስ ተስፋ በምንጠብቅበት ጊዜ እንደ ቀድሞዎቹ ካህናት የቃል ኪዳኑን ታቦት ተሸክመን ጥንቃቄ በተሞላባቸው እርምጃዎች ወደፊት በመውሰድ በመንፈሳችን ውስጣዊ ክፍል ውስጥ ቅድስተ ቅዱሳንን እያዘጋጀን ነው። እናም በዚያ ቀጥታ መሰጠት ውስጥ ነው ያለው። በመጀመሪያ ላይ በክፍሉ ላይ ቅዱሱ በዝምታ ሲወርድ ይሰማሃል። ወሬው ይቀንሳል። የአክብሮት ስሜት በመንፈስ ውስጥ ቀስ በቀስ ይደርሳል። በፍለጋ ውስጥ ብቻህን እንዳልሆንክ የማይሳሳት ስሜት ይሰማሃል። የሆነ ነገር ተቀይሯል። ከባቢ አየሩ መለኮታዊ ተስፋ ሰጭነት በሆነ ተሞልቷል። ለመቀበል ዝግጁ የሆነ ቦታ ስላገኘ መጥቷል።
ዕቃው ሲዘጋጅ የክብር ንጉስ በእርግጥ ይመጣል። ረሃቡ ከተቀረጸ በኋላ ከውስጣችን ክፍተት ውስጥ ይመጣል። እንድታዳምጡኝ ይፈልጋለሁ። ምክንያቱም ይህ የምታውቁት እጅግ የተቀደሰ እውነት ነው። የመጀመሪያው ነገር የሚያመጣው ስጦታ አይደለም። የምትዘረዝሩት በረከት አይደለም። ሰውነትን መፈወስ አይደለም፣ ወይም ለተስፋ ቆራጭ ጸሎት ድንገተኛ ምላሽ አይደለም። ያዘጋጃችሁትን ቦታ የሚሞላው የመጀመሪያው ነገር ራሱን ነው። እኛ ተሳስተናል። እኛ በጣም ብዙ ጊዜ ከዝርዝሮቻችን ጋር እና ከእርሱ ሊያደርግልን ከሚችለው አጭር ፍላጎት ለማግኘት እንመጣለን። የእጁን ምርት ያለ እርሱ መገኘት እንፈልጋለን። ግን የእውነት ወደ ክፍሉ ሲገባ ሁሉም ነገር ከእርሱ ውጪ ዋጋውን ያጣል። ግንኙነት እንጂ ግብይት አይደለም። ነፍስ ከጉዞ የደከመችና ያለቀች ስትሆን በድንገት ወደ እውነተኛ ቤቷ እየተደናቀፈች ነው። እና ማንነትህን መሰረት የሚያናውጥ እርግጠኛነት እንዳለ ታውቃለህ። አንተ በእርሱ እንደታወቅ፣ አንተ እንደታየህና ድርጊቶች ብቻ አይደለም፣ ቃላቶች ብቻ አይደሉም፣ ነገር ግን ያንተ መነሻ ነፍስ በፊቱ በፍጹም ተጋልጧል። ከኩነኔ ይልቅ በጣም ንጹህ ፍቅር፣ በጣም ጠንካራ የሆነ እንደ እሳትና እንደ ቦምብ ይሰማሃል። ለዚህ ነው እጅ የምንሰጠው። ሕያው የሆነው የእግዚአብሔር መገለጥ የሚስተናገደው ለዚህ ነው። አስተምሮ ሁሉ ሊኖር ይችላል አይደል? የእግዚአብሔርን መልክ ሁሉ ልትይዝ ትችላለህ። እጅግ የሚያምር የአገልግሎት ስርዓት ሊኖር ይችላል። ግን ኃይሉን ሙሉ በሙሉ አምልጦሃል። ኃይሉ ያለው በእርሱ ፊት ነው። ወደ ክፍሉ ሲገባ ያንተ ቴዎሎጂ ሕያው እውነታ ይሆናል። ስለ ፍቅሩ ያነበብካቸው ጥቅሶች በሙሉ በነፍስህ የሚጥለቀለቁ ፈሳሽ ሙቀት ይሆናሉ። እርሱ ከእንግዲህ በመጽሐፍ ቅዱስ ውስጥ የተጻፈ ዕውቀት ብቻ አይደለም፣ በዙፋኑ ላይ ያለ ንጉስ ነው። ዙፋኑም በዚህ ክፍል ውስጥ ነው። ፀሐይ ወጣለች። ያንተ ችግር ቢኖርም እንደ ሻማ ያለው ብርሃን ብቻ የሚያበራ አይደለም። ግን አንተ በፊቱ ብርሃን ውስጥ ነህ እና ምናልባት ለመጀመሪያ ጊዜ እርሱ ብቻ በቂ መሆኑን ታገኛለህ። ቸር ነው። ደካማ መሆናችንን ያውቃል። ፍላጎታችንን ይዘን እንደምንመጣ ያውቃል። ነገር ግን የእቅፉን እቅፍ ሊሰጠን ሲፈልግ በእጁ ያሉትን ጥቃቅን ነገሮች እንድንጠቀምበት ከመፍቀድ በላይ ይወደናል። ስለዚህ እርሱ በመጀመሪያና በላቀ ሁኔታ ወደኛ ይመጣል። ይህንን ቦታ የሚሞላ የዘላለም አምላክ ልባችንን በሚያስደንቅ ክብርና አፍቃሪ እውነታ የሚሞላ ማንነቱ ነው። ምክንያቱም በሚያስደንቅ ፊቱ ብርሃን የምድር ነገሮች በእውነት በሚገርም ሁኔታ እየደበዘዙ ይሄዳሉ። እናም በግርማውና በሚያስፈራው ብርሃን ውስጥ የሚያምር አስፈላጊ ስራ ይጀምራል። ምክንያቱም አንተ በንጹህ ውስጥ መቆም አትችልም። በእግዚአብሔር የማጣሪያ እሳት ውስጥ ቆመ እንደነበርክ መቀመጥ አትችልም። እርሱም መገኘት ለተሰበረው መጽናኛ ነው። ከእርሱ ያልሆነውንም ሁሉ የሚያጠፋ እሳት ነው። ይህ የእግዚአብሔር ፍቅር ነው። በእስራት ውስጥ ላይተውህ በጣም ወዶሃል። በጣም ስለሚወድህ ሊያጠፋ በሚችሉት ነገሮች ላይ እንድትጠልቅ አይፈቅድልህም። ስለዚህም እርሱ ማን እንደሆነ በሚያስደንቅ ሁኔታ ውስጥ ስንኖር ሌላ ነገር መከሰት ይጀምራል። መንፈስ ቅዱስ ማለቂያ የሌለው ደግነቱ ብርሃኑን ወደ ልባችን ድብቅ ስፍራዎች ማብራት ይጀምራል። ይሄ የማጥራት ኃይል ነው። መንፈስ ቅዱስ እርግጠኛነትን ሲያመጣ ቀዶ ጥገና ነው። ትክክለኛና ተስፋ ሰጪ ብርሃን ነው። ዝም ብሎም አይጮህም። ኃጢአተኛ ነህ ብሎ በበደሉ ውስጥ ይተውሃል። ይህ ያመንከው ውሸት ነው። ይህ አሁንም የሚደማ ቁስል ነው። የሚያጠምድህም ኃጢአት ነው። እርሱም የሚቀጣህ አይደለም፣ ግን ነፃ የሚያወጣ ነው። አስቡት፣ ትልቅ የተባለ ሐኪም በክፍሉ ውስጥ ነው ያለውና ማንኛውም ጥሩ ሐኪም ምን ያደርጋል? ሁኔታውን ይመረምራል፣ ካንሰሩን ያሳያል፣ መቆረጥ ካለበት እንዲቆረጥ፣ ኢንፌክሽኑንም ያሳያል። ስለዚህ ሊጸዳ ይችላል። ስለዚህም እምነት ሊጎዳችሁ ሳይሆን ሊፈውሳችሁ በመጣ አፍቃሪ የቀዶ ጥገና ሐኪም እጅ ውስጥ ያለ ስኪል ነው። እና ምናልባት ዛሬ የውድቀት ስሜት እየተሰማችሁ ስሙን መጥራት በማትችሉበት ሸክም ተጭኖባችሁ ይሆናል። ነገር ግን በእርሱ ፊት ልዩ ይሆናል።
ለዓመታት ስታጠጡት የነበረውን የመራራነት ስር ይገልጣል። ኩሩ ሐሳብን፣ የተደበቀ ሱስን፣ ፍርሃትን ይገልጣል። ይህ ሁሉ የሚደረገው ልብ በሚሰብር ርህራሄነት ነው። ከእርሱ ከመሸሽ ይልቅ ወደ እርሱ ስትሮጡ ራሳችሁን ታገኛላችሁ። የኃጢአትን ሹክሹክታ ያወጣው ትንፋሽ አሁን የዲያብሎስን ሥራ ለማጥፋት በስልጣን ይነሳል። እርሱ ያለፈውን ይቅር የሚል ብቻ ሳይሆን የወደፊት ሕይወትህንም ብርታት ይሰጣል። ሰሌዳውን የሚያጸዳው ብቻ ሳይሆን በእጅ ብዕር ይሰጣል። ከእርሱ ጋር አዲስ እንድትጽፍ ይጋብዛል። ለደቀ መዛሙርቱ የነገራቸውን አስታውሱ። ኃይልን ትቀበላለህ። የሰላም ነው፣ ነገር ግን ሰላም ብቻ አይደለም። የደስታ ነው፣ ነገር ግን ደስታ ብቻ አይደለም። ግን ኃይል፣ የፍንዳታ ኃይል፣ የተፈጥሮን የሚያፈነዳ ዓለምን የሚያናውጥ ድንቅ የተአምራት ኃይል። እና ለምን? አንተ አስፈላጊ እንደሆንክ እንዲሰማ ለማድረግ ነው? አይደለም። ምስክሮቹ ለመሆን፣ እርሱ ያደረጋቸውን ሥራዎች ለመስራት፣ እጅህን በታመሙ ላይ ጭነ ሲፈወሱ ለማየት፣ አጋንንትን ለማዘዝ፣ ከሚያሰቃያቸው ነፃ ሲሆኑ ለማየት፣ በነገስታትና በገዢዎች ፊት ቆመ ያንተ ባልሆነ ድፍረት ስትናገር። ይህ ከተፈጥሮ በላይ የሆነ መሳሪያ ነው። በአንተ ውስጥ የሚኖረው ከማንኛውም ግዙፍ ችግር ልትጋፈጡት ከምትችሉት በላይ እንደሚበልጥ በሚያስደንቅ ግንዛቤ ተተክቷል። መንፈስ ቅዱስ ስጦታን፣ የጥበብን ቃል፣ እምነትን፣ መፈወስን፣ ቃላትን፣ ተአምራትን እንደ ፈቃዱ ያድላል። ኃይለኛ ወንዝ የሚፈስባቸውን ንጹህ ዕቃዎች ይፈልጋል። ምናልባት አንተ ነገሩን ከዙፋኑ ይልቅ አብዝተህ ትፈልግ ነበር። ነገር ግን አሁን በዚህ ቦታ ከእርሱ መኖር ጋር ከተገናኘ በኋላ በእርሱ ፍቅር በመንጻት መገኘት ተገኝተሃልና ዓላማ ንጹህ እየሆነ መጥቷል። ልብ ከእርሱ ጋር ተስተካክሏል። ለራስ ምቾት ሳይሆን ለክብሩ ተአምር እንዲፈጠር ትፈልጋለህ። የታመሙትን መፈወስ የምትፈልገው ልቡ ስለሚሰበር ነውና፣ የጠፉትን ማዳን የምትፈልገው ለነርሱ ስለሞተ ነው። እናም የመንፈስ ቅዱስ ኃይል በከፍተኛ ኃይል የሚመጣው ለተገዛው፣ ለተጣራውና ፈቃደኛ ልብ ነው። ይህ መለኮታዊ ልውውጥ ነው። ድክመትህን ወስዶ ጥንካሬውን ይሰጣል። አለመቻልህን ወስዶ ስልጣኑን ይሰጣል። መሰበርህን ወስዶ ለሌሎች የሙሉነት መተላለፊያ ያደርጋል። ኢየሱስን ከሙታን ያስነሳው የመንፈስ ቅዱስ ቤተ መቅደስ ነህ እና ወደ ዓለም ሁሉ ለመሄድ ታዛሃል። እናም እርሱ ሊሞላህ፣ ሊያለብስህ፣ ሊያስታጠቅህና ሊያስጀምርህ ዝግጁ ነው። ምስጋና በሰማይና በምድር ካሉት ሁሉ እጅግ ተፈጥሯዊ የሆነው የማይቆም ምላሽ ነው። እኛ የምንዘምረው ቀጣዩ ፕሮግራም ስለሆነ አይደለም፣ ከመንፈሳችን ጥልቅ የሚፈነዳ ስለሆነ ነው። ምስጋና የምንሰራው ነገር እንዳልሆነ ታያላችሁ፣ የሚፈልቅ ነገር ነው። እናም በዚህ ሰዓት ውስጥ ይሰራል። እርሱ ሰብስቦናል፣ አንጽቶናል፣ በኃይሉም ሞልቶናል።